በቃ ተውት። ክርስቲያን እንዲያደርግ ክርስቲያን ይንበረከክና ይጸልያል። ስለማ ስለጠፉት ሰዎች ሲል ክርስቲያን አይደለም ስለጠፋ ከመንጋቸው ስለተለየ በግ ይቅርና በነገራችን ላይ ክርስቶስ 99ን በግ ትቶ አንዱን ፍለጋ ነው የወጣው። ታውቃላችሁ? የጠፋውን አንዱን በግ በጽድቅ ሕይወት የሚመላለሰው ነው አይደለም፣ የጠፋውን አዳም ፍለጋ ነው። ሲመጣ የሰው ልጅ እግዚአብሔር የሰው ልጆችን ሊታረቅ ሲል የሰው ልጆች በኃጢአት ውስጥ ናቸው። የነበረን ስብዕናን ያሳጣ፣ የነበረን ለሰዎች ያለ አክብሮትህን ያሳጣ። ስለዚህ እውነት ለመናገር ምናልባት እግዚአብሔር እናመሰግንበት ይሆናል እንጂ እውነት ለመናገር በእንዲህ አይነት መንገዶች ከዚህ በኋላ አልገኝም። ምን ይባላል ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነው። እና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ስሙዬ ተባረክ። ማይከን ክፈትና እግዚአብሔርን እጅግ አድርገን እናመሰግናለን። ክርስትና የለም እዚህ ቲክቶክ መንደር ላይ ሁሉ ነገር ሞዲፊክ ሁሉ ነገር። ስለዚህ እንደውም የነበረን እምነትህን ያሳጣል፣ የነበረን ስብዕናን ያሳጣል፣ የነበረን ለሰዎች ያለ አክብሮትህን ያሳጣል። ስለዚህ እውነት ለመናገር ምናልባት እግዚአብሔር እናመሰግንበት ይሆናል እንጂ እውነት ለመናገር በእንዲህ አይነት መንገዶች ከዚህ በኋላ አልገኝም። ምክንያቱም ከጥቅሙ እጅግ በጣም የከፋው ጉዳት ስላለው ማለት ነው። እና ያ ደግሞ እግዚአብሔር በብዙ መንገድ ለሁላችን ያሳየናልና ሰሙዬ በዚህ አጋጣሚ ወድሃለሁ። እግዚአብሔር ካንተ ጋር ይሁን። መድኃኔዓለም ይጠብቅህ። እመቤቴ ወላዲተ አምላክ የጌታዬ እናት መብርሃን ሁልጊዜም መሸሸጊያ የሆነችኝ ለአንተም መሸሸጊያ ትሁን። እግዚአብሔር አምላክ የተሻለውን ሁሉ ይስጥህ። መቼም ቢሆን ክፉ ነገር አያሳየን አያሰማን ነው። እወድሃለሁ። ሰላሙንልኝ ወንድም አለ። ሁላችሁንም ወዳችኋለሁ። ሰላሙን እግዚአብሔር ያክብር። ሚኪዬ በጣም ወድህ የማከብርህ። አንዳንድ ጊዜ ወንድምነት ሲባል ግሬድ አለው አይደለ? የእውነት ነው የምላችሁ። ምን ስላንተ ምን ልል እንደምችል አላውቅም። በእውነት በየትኛውም ጊዜ እውነት ትክክለኛ ኦርቶዶክሳዊ ማንነትን ያየሁት አንተ ውስጥ ነው ሚኪ። በቃ ይሄ አንዳንዴ ሰው ብዙ ሊያወራ ብዙ ሊል ይችላል ስለ ኦርቶዶክሳዊ ማንነትና ምንነት። ትክክለኛው ማንነት ውስጥ ማንነት ይህን ኦርቶዶክሳዊ ማንነት እያዩ ያለው ትናንትና አብራችሁኝ የነበራችሁ ዛሬም አብራችሁኝ የቆማችሁ ወንድሞች ጋር ነው። እና አንዳንዴ ምንድን ነው መሰላችሁ ንግግራችሁ የሆነ ስሜታችሁን ማትገልጹባቸው ወርዶች አሉ። ከቃላት በላይ የሆነ ስሜት በእውነት በዚህ ደረጃ ነው ስለእናንተ ያለኝ ክብር በእውነት እንጃ። እግዚአብሔር ይጠብቃችሁ። በጣም 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 የምወዳችሁ በጣም ማከብራችሁ በጣም በህይወቴ በጣም ትልቅ ቦታ ያላችሁ ቲክቶክ ላይ ካተረፍኳችሁ ሰዎች እናንተ ናችሁ። ቲክቶክ ላይ ሰው አላተረፍንም። ቲክቶክ ላይ ማንነታችንን እንዳልከው ማንነታችንን ያጣ ነው ክብራችንን ይሄን ሁሉ ዋጋ ስንከፍል የነበረው እንዲሁ አልነበረም። እግዚአብሔር ዓላማ ስለነበረው ነው። እና እግዚአብሔር አሁንም በእውነት ስራውን ይሰራል ብዬ ተስፋ አደርጋለሁ። ሁላችንም ዓላማችን በእግዚአብሔር ቤት በእግዚአብሔር መንግስት ውስጥ ህብረት ማድረግ ነው። እግዚአብሔርን ማየት ነው። ከቅዱሳን ህብረት አድርጎ ከቅዱሳኑ ጋር እግዚአብሔርን ማመስገን ነው። የክርስቲያን ህጉ ምንድን ነው? ሰማያዊት ርስት ኢየሩሳሌምን መውረስ ነው። እና ተስፋ አድርጋለሁ፣ እርግጠኛ ነኝ በቃ እግዚአብሔር በጸራ ጽዮን እንደሚሰበስበን በዚያች
እናንተ አባቴ ብሩካን ብሎ እንደሚያመጣን እንዲሁ ዝም ብሎ አይተወንም እግዚአብሔር አይደለም እኛ ይቅርና ስሙን እንኳ ስለማይጠሩ በዓለማዊ ነገር የተወሰዱ እንኳ እግዚአብሔር ለነሱ ይህን ያህል ጥበቃ የሚያደርግላቸው ከሆነ እግዚአብሔር ደግሞ እርስ በርሱ ዋጋ በትንሹም ቢሆን ዋጋ የምንከፍልኛል እሱም ብለን ይሄን ያህል እንትን የምንል ምን ያህል ሊወደን እንደ በቃ አትሊስት ውስጣችን ያለን ቅንነት እግዚአብሔር ምን ያህል ለመልካም እንደሚያደርገው ተስፋ አደርጋለሁና አንድ ማስተላልፈው መልእክት አሁንም ደግሜ ልንገራችሁ እባካችሁ ክርስቲያኖች በቃ ይሄ ትሬንድ አታርጉት ሰው ከናንተ ህብረት ሲለይ ተሰብስባችሁ አትሳደቡ ተሰብስባችሁ ጸሎት አድርጉ እንጂ እንትን እኮ ነው ኢቭን ኢፍ ቤተ ክርስቲያን እንኳን እኮ ፎቶ ለጥፋችሁ የምትሳደቡ ኦርቶዶክስ ክርስቲያኖች እባካችሁ ተው ሌሎቹ ያድርጉ ግን መናገር የምንችለው እናንተን ስለሆነ እና ፕሊስ በቃ ፎቶ ለጥፋችሁ ያን ነገር ባታደርጉ ባትሳደቡ ይሄ እናንተን አይጠቅማችሁ ምንም እኮ እንትን ስለሌለ ነው በቃ ትርፍ የለውም ጥቅም የለውም ትርፍም ጥቅምም ስለሌለው ያ ነገር ባይሆን ደስ ይለናል አታተርፉበትም በጣም ነው የምወዳችሁ በጣም ነው ማከብራችሁ በእኔ ምክንያት ደግሞ እንድትሰናከሉ አልፈልግም ትናንትና ከዚህ ቤተክርስቲያን አጠገብ ቆሜ ነበር መክፈል ካለብኝ ዋጋ በላይ ከፍያለሁ የዘመኑ ሰማዕቶኝ ነበር በቃ መክፈል ጥግ ድረስ ሄጄ አብሬያችሁ ቆሜ ነበር ስለዚህ ዛሬ ደግሞ ትናንትና ባደረኩት ነገር በነገራችን ላይ ምንም ነገር አልጸጸትም ትክክለኛ ነገር ስላደረኩኝ አንድም ቀን ስህተት የሆነ ነገር አድርጌ እዚህ ፕላትፎርም ላይ አላውቅም ከቅንነት የተነሳ እናንተን ፕሮቴክት ለማድረግ እናንተን ለማቆም እናንተ ቤተክርስቲያን እንድታዩ በጣም ዋጋ ከፍያለሁ ትናንትና በትናንት ህይወቴ መቼስ አትተቹኝም አትነቅፉኝም ምክንያቱም እዚህ ፕላትፎርም ላይ የምታዩቸው ይሄ እንዲህ ነው የሚሉት በጠቅላላ በውስጥ መስመር ዋጋ ስንከፍል የነበረ ልጆች እኔ ብቻ አሉ የተወሰኑ ራሳቸውን ፊት ለፊት የማያወጡ ከዚህ ቲክታክ ላይ ወጥቶ የሚጮህ የሚለፈልፍ ምናምን ክርስቲያን እንዳይመስላችሁ ክርስቲያን አይደለም ክርስቲያን መሆን አይደለም ክርስቲያን የማንነት ያለው ሰው አይነት አይደለም እና ፕሊስ በተቻላችሁ መጠን በቃ አሁን እስኪ ብትችሉ ጸልዩ የእውነት እኛ ያለንበት ትክክለኛ ቦታ ነው የምትሉ ከሆነ ጸልዩ ምክንያቱም ጸሎት የኢያሪኮን ግንብ ደርምሷል የኢያሪኮን ግንብ ምክንያቱም ጸሎት ለዳዊት መልስ ሆኗል ለነ ሕዝቅያስ ለነ ዘካርያስ መልስ ሆኗል ለነ ዲቦራ መልስ ሆኗል እስኪ ክርስትናችሁን አሳዩ እስኪ ክርስቲያናዊ ማንነታችሁ ይግዛል እስኪ እንዲቆጨኝ አድርጉ እንዴት አንድ ፖዚቲቭ የሆነ ነገር እንኳን አታረጉ አይከብድም የእውነት ክርስቶስ አያናችሁ እስኪ ከፕሮፋይል ፒክቸር የዘለለ ማንነት አላችሁ ፕሮፋይል ላይ ከምትለጥፉት በዘለለ አይደለም እና ፕሊስ በተቻላችሁ መጠን ራሳችሁን እንድታዩት ነው በጣም እስከዛሬ ብዙ ሰዎች ተገፍተው ነበር ቃንተን ብላችኋቸው አሸማቃችሁ ብላችሁ ነው ብዙ ርቀት ሄዳችሁ ነበር በቃ ተውት ክርስቲያን እንዲያረግ ክርስቲያን ይንበረከክና ይጸልያል ስለጠፉት ሰዎች ሲል ክርስቲያን አይደለም ስለጠፋ ከመንጋቸው ስለተለየ በግ ይቅርና በነገራችን ላይ ክርስቶስ 99ን በክትቱ አንዱን ፍለጋ ነው የወጣው ታውቃላችሁ
የጠፋውን አንዱን በግ በጽድቅ ሕይወት የሚመላለሰውን አይደለም፣ የጠፋውን አዳም ፍለጋ ነው። ሲመጣ የሰው ልጅ እግዚአብሔር የሰው ልጆችን ሊታረቅ ሲል የሰው ልጆች በኃጢአት ውስጥ ናቸው። ዘፍጥረት ላይ የምታነቡት ከሆነ ሰው በመፍጠር የተጸጸትኩ እስኪል ድረስ እግዚአብሔር ዲስማ በዚህ ሁሉ ነገር ውስጥ በሰው ልጆች ሕይወት ውስጥ የእግዚአብሔር ምሕረት አለ፣ የእግዚአብሔር ቸርነት አለ። እንዴት በዚህ ልክ እንዴት እሸሸ ገዳሜ እንዴት ጮቤ ትረግጣላችሁ? እንዴት ደስ ይላችኋል? ይሄ እንትን ምንም እና ምንም ሊሆን ይችላል፣ ግን አይባልም። ብትችሉ አሁን ከግብዝነት ይወጡት። በቃ እስኪ የእውነቴን ነው። እናንተ ያላችሁበት ቦታ ትክክል ከሆነ የእውነቴን ነው የኔ እንደም እግዚአብሔር ከእናንተ ይፈልጋል። ትናንትና በስቃይ ውስጥ፣ ትናንትና በህመሜ ውስጥ፣ በጭንቀቴ ውስጥ፣ በመገፋቴ ውስጥ አንድ ቀን ቤታችሁን ከፍታችሁ ያላወራችሁ፣ አንድ ቀን ተው ያላላችሁ ሰዎች፣ አንድ ቀን መታችሁ ይሄ እኮ ክርስቲያናዊ አይደለም ብላችሁ ያላላችሁ ሰዎች፣ ይባስ ብላችሁ እንደ መካሪ መታችሁ ቤቴ ድረስ መታችሁ አሜን ብዬ ቤታችሁን ከፍታችሁ በጣም ትናንትም እኮ አልነበርኩም ከእናንተ ጋር ትናንት ያልነበረ ከህብረታችሁ ውስጥ ከህብረታችሁ መሃል የሌለን ሰው እንዴ ዛሬ ቤት ከፍታችሁ ታወሩታላችሁ? እንዴት ርዕሳችሁ ሊሆን ይችላል? አንዳንዴ ምን አለ መሰላችሁ ሰው ለካስ የጣሉትን ሲያነሱበት አይወድም ነው። ይሄ በእናንተ በብዙዎቻችሁ እያየሁ ነው። በጣም ቅን የእውነት የኦርቶዶክስ ቤተክርስቲያን አርአያና ምሳሌ የሆናችሁ ልጆች አላችሁ። የእውነት ነው። በጣም በቃ ክርስትና ብዙ ሰዎች የሚገፋችሁ ክርስትና ግን ምን እንደሆነ የገባችሁ አላችሁ። በጣም የምወዳችሁ በጣም ማከብራችሁ ፕሊስ እግዚአብሔር ይጠብቃችሁ። ብዙዎቻችሁ ግን ብዙዎቻችሁ ደስተኛ ነበራችሁ። እየሰደባችሁ ለእኔ ትልኩልኛላችሁ ቪዲዮ አንዳንድ እንትን አይልም አይከብድም። እንድመለስ ነው ወጥቼ እንድሰድባችሁ ነው። ሰሙዬ አይከብድም። የስድብ ቪዲዮ በጣም ጸያፍ ስድብ ነው ተለጥፎ ያሪች ሰሙዬ። ለማንኛውም በውስጥ መስመር እናወራ። ሪች ውስጥ መስመር ቴሌግራም ላይ እና እሺ የገቡ ሰዎች ስላሉ አስተናግድና ጳውሎስን አናግረው። ጳውሎስ ቤተ ጳውሎስ አናግራቸውና እንግዶችን አጠር ያለ ሰዓት ሰጠክ አንተም አጠር ብታደርገውና እንትን እንላለን። እግዚአብሔር ይጠብቅ። እኔ ጨርሻለሁ። እሺ ቤተ ጳውሎስ ሜሴንጀር ነገር ቆይቷል። ስለ መቀድሞ አጭር ነገር ቤተ ጳውሎስ አንድ አጭር ነገር ልናገርና አንተ ትቀጥላለህ። ሜሴንጀር በጣም ይቅርታ ወንድሜ። እሺ ችግር የለም ታለ። ኦኬ ያ እኔ እንግዲህ ያው ውሳኔው ሰሙዬ አንተ ነው። አንተ በምትወስነው ውሳኔ ታውቀዋለህ ምን መወሰን እንዳለብህ። ልመክረህም አልችልም። ግን ልናገር የምፈልገው ግን ያው እኔ ጋር የሚቀየር ነገር አይኖርም ሰሙዬ። ድሮም መወድ በሃይማኖት አይደለም። አሁን ባለ ጥሩ ነገር በቅንነትህ በልብ ክፋት ስለሌለ ቀና አካሄድ ስላለ በሱ ነው በጣም የምወዳው። አሁንም ቢሆን ድሮ እወድሃለሁ አሁንም እወድሃለሁ የምታውቀው እውነት ነው እና ውሳኔው ምርጫውም ያንተ ነው ሰሙሻ። የሚቀየር ነገር ግን የለም። ቅንነትን ግን ይዘህ ቀጥል ነው የምለው። ተባረክልኝ። ይበቃል። በዚህ ሜሴንጀር ይቅርታ። እሺ የኔ ወንድም አለም ይቅርታ ካለ እሺ ምናልባት ቤተ ጳውሎስ ምናምን ነው። እሺ ሰላም ብያለሁ። በመጀመሪያ እዚህ ያላችሁ ሁላችሁም ሰላም እላለሁ። ከቅድም ጀምሮ እታችሁ ምን ሲሰማ ስለነበር ምናልባት አንተ በመሄድህ ደስ ያለው ሰው ካለ እሱ
አስቀድሞ ክርስቲያን አይደለም በሰው መጥፋት የሚደሰት ሰው ወደ ጥልቁ ሲወርድ እልል የሚል ሰይጣን ዲያብሎስ ብቻ ነው። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ከቶ ስለሌላ አይመጣም ተብሎ ስለተጻፈ አንተ በመጥፋትህ እጅግ እናዝናለን። የእውነት እኔ ማመን አቅቶኛል። በአንድ በኩል ማመን አቅቶኛል። ሰሙ እንደዚህ አደጋ ቅድም ፋሲል ይመስለኛል ሲናገር ነበር። በቃ ሰሙ ለምንፍቅና ምትሆን አይነት ሰው አይደለም ብሎ ሲናገር ነበርና እሱ ለኔ በጣም ይሰራል። እኔ አንተ ከምንፍቅና ጎን ትሆናለህ ብዬ መቼም አላስብም። አሁንም ልቤ አላመነም። አሁንም ማመንም አልፈልግም። ይሄን አሁን ምናልባት አንተ ሆነ ከሆንክ የእውነትም ከሆነ እንደ ክርስቲያን እናዝናለን። ከዛ በተረፈ ግን ለክርስቲያኖች ስትል ክርስቲያን አትሆንም። ማንም ሰው ከዚህ ቢሆን ኦርቶዶክስ የሚሆነው ህይወቱን ለማዳን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ጎሎባት ሰሙ ስለሄደ ሰው የሚጎልባት ሰሙ ስለመጣ ሰው የሚጨምርባት አይደለችም። ቅዱሳን አባቶች የተጋደሉላት በቃ ለቅዱሳን ፈጽማ የተሰጠች ሃይማኖት ስለሆነች ሰሙ አንተ በመሄድህ ሰሙ አንተ በመምጣትህ ቤተክርስቲያን ላይ የሚጎል አይደለም። ነገር ግን ሰው ሲድን በሰማይ መላእክትም ታላቅ ደስታ ይሆናል፣ ሰው ሲጠፋ ደግሞ ሐዘን ይሆናል። እኛ አሁን እያዘን ያለ ነው። የምርም አንተ ሆነህ ከሆነ ቤተክርስቲያን መቼም ገፍታኝ ነው እንደማትል እርግጠኛ ነን። አንተ ምክንያቱም ቤተክርስቲያን እንድትገፋ የሚያስደርግ ነገር አድርገሃል ብለን ስለማናምን አንተም ቤተክርስቲያን ገፍታ አስወጣችሁ አንልህም። ምናልባት ግን የሆነ የገባኝ ነገር አለ ብለህ ከሆነ ወደዛ ሃይማኖት ልትሄድበት የቻልክባቸውን በዚህ ምክንያት ሊሄድ ችያለሁ ብለህ ብትነግረን። ቅድም የፋሲልን ምናልባት በውስጥ መስመር እናወራ ብለሃቸዋል። እነሱ ወንድሞች ጋር ታወራለህ። እዚሁ ግን እኔ መስማት የምፈልገው ምክንያቱም ካንተ ብዙ የተማርን የተጠቀምን ሰዎች አለን ስትናገር ማለት ነው። ከዛ በተረፈ ግን አሁን እኔ ጴንጤ መሆን የቻልኩባቸው ምክንያቶች እነዚህ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ በዚህ ልክ አይደለም ብለህ የምትለን ካለ ብትነግረን አንዱ እሱ የኔ ጥያቄ ነው። በቃ እሱ በዚህ ምክንያት ጴንጤ ሆኛለሁ የምትለው። ከዛ በተረፈ ግን ቤተክርስቲያን ሰው ስለሄደ የሚጎልባት ሰው ስለመጣ የሚሟላት አይደለች። ቤተክርስቲያን በክርስቶስ የሞላት ራሷ ክርስቶስ ነው። ስለዚህ አሁን አንድ ጥያቄ ነው የጠየኩት። ፕሮቴስታንት ልትሆን የቻልክበት ምክንያቶችን መናገር የምትችል ወይም ፈቃደኛ ከሆንክ ከዚህ የተነሳኔ ፕሮቴስታንት ሆኛለሁ ብለህ ንገረን። እንደ ግል በጣም አዝኛለሁ። ቀደምም ይሄን ስሰማ ዛሬ ነው የሰማሁት። እኔ ቤት ከፍቼ እምነትና በጎ ሕሊና ይኖርህ በሚል ርዕስ ከወንድሞች ጋር ስንማማር ነበር። ምክንያቱም አንዳንዶች በጎ ሕሊናን ጥለው መሪ አለመርከብ እንደሚጠፋ በእምነት ነገር ጠፍተዋልና ስለሚል ምናልባት እሱን እግዚአብሔር በሚያውቀው ለኛ ሰዎች ለሚሳደቡ ምናምን ሰዎችና እንደኔ ላሉ ደካማ ሰው ነው እርሱን አንስቼ ስንማማርበት የነበረው። ሰው በጎ ሕሊና ከሌለው እውነተኛ እምነት ሊኖረው አይችልም። የእውነተኛ እምነት ማረጋገጫው በጎ ሕሊና ነው። በጎ ሕሊናችን ደግሞ የሚመሰክርልን ሰው በመጥፋቱ ማዘን ነው። አንተ ግን ፕሮቴስታንት ልትሆን የቻልክበት ምክንያት በዚህ ምክንያት ነው ብለህ እባክህ ከቻልክ ንገረን። እሱን አሁን ብንሰማ ደስ ይለኛል። ከዛ በተረፈ ስለስተኝ አመሰግናለሁ። መቀጠል ይችላል። ሀሳብ ስጦች ሀሳብ ያላችሁ አለው ቅዱስ እንትን በልና ከዛ ደሱ ይመስለኛልና ቤተ ጳውሎስ እሺ ቆይ አንዴ ይቅርታ አንድ ሴኮንድ ብቻ ቤተ ጳውሎስ ይቅርታ ያድርጉልኝና ይሄን ነገር ምናልባት አሁን የምንጠይቅበት አይደለም እና እቺ 3 ቀንም እቺ እንትንም ትለፍና ሰሞን እኛ ብዙ ያላመንነው ነገር አለ። ብዙ እንትን የማይሉኝ ነገሮች ስላሉ በውስጥ የምንጠይቀው ነገር ይኖራል። አባቶችም እናንተም ማወቅ የምትፈልጉት ነገር ካለ በውስጥ ቢጨረስና ምክንያቱም ሪዝኑን ብናቆየው ባይነኝ እንደው ካልደፈርኩት ይቅር ይበሉኝ። እሺ መልካም በቃ እሺ እግዚአብሔር ያክብርልኝ፣ ክብርን ይስጥልኝ። ነው አባት ቅዱስ ያልኩበት እኔ ያው ማቃቸውም ነገሮች ስላሉ እሳቸው ይቅር ይበሉኝ። እንደዚሁ ያው አረ ወጣት ናቸው። ተይ ክነት ካለ ብዬ ነው። ክነት ካለ አላውቅም። ለዛ ወንድማችን ነው።
እንግዲህ ያው ይህ ፕላትፎርም ከተጀመረ ጀምሮ ሰሞኑ በትልቅ አገልግሎት ነው የምናውቀው። አንዳንዴ ያው ጸጋ የተለያዩ ናቸው፣ መንፈስ ቅዱስ ግን አንድ ነው እንደሚል ቅዱስ ጳውሎስ የተለያየ ጸጋ የሰጠንና የተሰጠንን ጸጋ ባለማወቅ ብዙዎቻችን እንስታለን። አንዱ ይመስለኛል ሰምዬ ከስሜታዊነቱ አንጻር ከእንደዚህ አንጻር ብዙ ሰዎች ጋር ይጋጫል እና ምናልባት ያ የሚጋጭበት እውነትን ይዞ ሊሆን ይችላል። ጊዜው ደግሞ የእውነት አይደለም። ይቺ ዓለም የእውነት እንዳልሆነች ይታወቃል እና ሰሙዬ ከተጋጫቸው ሰዎች በሙሉ ጋር ግን ወርደህ የምትነጋገር ከሆነ ለዚህ ብቻ አይደለም፣ ለማህበራዊ ህይወትም እኮ ልክ አይደለም። ይሄ እውነት ለመናገር በቃ የማይመጥንህ ቦታ ነው የምትውለው ማለት ነው። አየህ፣ ቤተክርስቲያን የማይመጥናት ቦታ ላይ እንድናወላት ያደረግነው ይሄ ፕላትፎርም ስላለ ነው። አውርደን እንግዲህ እዚህ ደረጃ ደርሰናል። በጣም የሚያሳዝን ነገር ነው። እኔ አሁንም ልቀበል አልችልም። እኔ እውነት ለመናገር ሰምዬ የማውቅህ አሁን 2 ዓመት ሊሆነኝ ነው። በቃ እንደዚህ አይነት ነገር ማለት በምን አይነት አግባብ ምንም አይነት ሪዝን ሊያሳምነኝ ስለማይችል ማለት ህፃናቶች እንዴት ነው ህይወት ፍለጋ ሰው ሐኪም ቤት ነው የሚሄደው ወይም ደግሞ ሆስፒታል ነው የሚሄደው አይደል? የቀብር ቦታ ሄዶ ህይወትን ላግኝ ማለት አይቻልም። እነዛ ሰዎች የቀብር ቦታዎች ናቸው። ሰውን ወደ ህይወት ሳይሆን ወደ ሞት የሚመሩ ሰዎች ሊኖሩ ይችላሉ በዙሪያችን። እኛ ግን ወዴት ነው የምንሄደው? ከማን ጋር ነው የምንውለው? እንዴ ሰምዬ በደንብ አስብበት እስቲ። ቆም ብለህ አስብ። የምትሄደው እኮ ማርያም የሌለችበት ቦታ ነው፣ ቅዱሳን የሌሉበት ቦታ። እንዴ በቃ ማለት ያሳደገህስ ቅዱስ ገብርኤል ውለታው ምኑ ተረስቶ ነው እንዴ? በጣም ማለት እኔ ለአንዳንድ ነገሮች ቃላት ታጣለህ። አሁን እኔ ለአንተ የምመክር አይነት ሰው ሆኜ አይደለም። ቁጭ ብዬ ከአንተ ስር እኮ ቁጭ ብዬ እኮ ብዙ ነገር እኮ አግኝቻለሁ። ስለዚህ አየሁ ምን ያህል ብዙ ነገር ነው የሚጠፋው። ስለዚህ መዋል የሌለብህ ቦታ ውለህ ነው ማለት ነው። አየህ እውነት ነው ይባላል። አሁን በእኛ እንኳን እንደ ሀገራዊ ባህል እንኳን የውሃ ጠብታ ድንጋይ ይሰብራል ይባላል። አየህ እንደዚህ ጠብ የሚያደርጉት እነዛ ሰዎች አለት የሆንከውን አንተን እየሰበሩ ነበር ማለት ነው። እንዴ መመርኮዝ ያለብህ ማን ነው? እስቲ የትኛው ከእንግዲህ ከ12ቱ ሐዋርያት የትኛው ነው በክብር እናመሰግናለን ተብሎ ድል ተደርጎ ተደግሶ የተሸኘ አለ እንዴ? ሁሉም እኮ ተሰቅለው ተገርፈው ታርደው ሰማዕት ሆነው ነው አብዛኞቹ ያለፉት። ስለዚህ ሰማዕትነትን ለመቀበል እኮ ዝግጁ ራስን ትከሻን ማስፋት ነበረብህ። ማንም አብሮ ሊቆም አይችልም። ኦፍኮርስ አሁን በሚቀጥለው እኔ አላቅም። እኔ ይህንንም ሳወራው ልክ እንዳልሆንኩ እየተሰማኝ ነው። ምናልባት ይቅርታ ካረዘምኩት፣ ግን አሁንም ይህንን ስናገር ልክ እንዳልሆንኩ እየተሰማኝ ነው። በቃ ልክ አይደለሁም። ግን እዛም ቤት ብትሄድ አሁን ይህንን ተቃውሞ አታገኘው። አየህ ሁል ጊዜም ተቃውሞ ያለው እውነት ያለችበት ቦታ ነው። ዲያብሎስ የልብን አያውቅም፣ ግን ወደፊት ሊሆን የሚችለውን መገመት ይችላል። ስለዚህ በአንተ ስር ብዙ ሰዎች ወደ ህይወት ሊመጡ እንደሆነ ስለሚታሰብ ሰው መጥፎ ነገር ሊናገር ይችላል፣ ላይመቻቸው ይችላል። በሐሰት የሚኖሩ ሰዎች አሉ። ይህም ፕላትፎርም ላይ ቤተክርስቲያንን እንዳዋረዳት ያዋረደ ፕላትፎርም አለ እንዴ? የለም። አንተ ክብሯን ታውቃለህ አይደል? ከልጅነት ጀምሮ ከነበርክባት ሰንበት ትምህርት ቤትም ቤተክርስቲያንን በማህበረ ቅዱሳንም ደረጃ ስታገለግል ስለነበር ይቺን ሉዓላዊት የሆነች እንዲህ ኩላዊት የሆነች ቤተክርስቲያንን በዚህ ፕላትፎርም ልክ ያዋረዳት አለ? የለም። ስለዚህ ከወረደው ጋር የምንወርድ ከሆነ በጣም በቃ ይሄ ነው ፌሌሪታችን ይሄ በቃ። እና ሰምዬ በደንብ አስብበት። እንግዲህ እኔ አሁን በውስጥ አውርቻ አላውቅም። ምናልባት እድል ከሰጠኸኝ ብናወራም ደስ ይለኛል፣ በውስጥ ብታወራኝ እና እባክህ አስብበት ሰምዬ ለማለት ነው። አመሰግናለሁ። ምን ይባላል ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነው። እና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ሰሙዬ ተባረክ። ማይከን ክፈትና እግዚአብሔርን እጅግ አድርገን እናመሰግናለን።
ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን ነህ። እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ እግዚአብሔር አምላካችን ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ልጅህን ኢየሱስ ክርስቶስን ልከህ ለእኔ በደልና ኃጢአት ስለ እኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረግህ እጅግ አድርጌ አመሰግንሃለሁ። ስላደረግህ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ በደል ኃጢአቴን ሁሉ ይቅር በለኝ። በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስህተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ። በቅዱስ ቃልህ በቀሪ የሕይወት ዘመኔ ታድገኝ። እንካ ሕይወቴን፣ እንካ ዘመኔን። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ፣ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን በእምነት። የተወደደ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ። ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክ ልቡን ስለነካው ልቡን ስለለወጥከው ልቡ በፍቅርህን የተሸነፈው በሰው አይደለም የተሸነፈው በፍቅርህን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ህይወት ስለጠራው ወደ ክብር ስለጠራው ወደ ማዳን ስለጠራው እጅግ አድርጌ አመሰግናለሁ። ለህይወት የሚሆን ንስሐን ስለሰጠው እጅግ አድርጌ አመሰግናለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ስልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተነ ይሁን። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልእክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተዋል። ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስም ያንተን ጸጋና ያንተን ቃል ጨምረህበት በመንግስትህ አሳድገህ መንፈስህን ሞልተው ቃልህን ሞልተው
እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ለአንተ አደራ አሳልፌን ሰጠሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ ያንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ በአንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት፣ ከሰይጣን ወጥመድ፣ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስተት፣ ለሰይጣንም ወጥመድ፣ ለክፉ ሰዎችም ምክር ተላልፎ እንዳይሰጥ አቤቱ ጌታ ሆይ ጠብቀው። በጌታ በኢየሱስ ክርስቶስና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን። በሚሰራበት ቦታ ዕውቀትንና ማስተዋልን ጥበብንና ጸጋን አብዛለት። በሚያዩት ሰዎች ሁሉ ፊት እግዚአብሔር የዘላለም አምላክ አቤቱ ጌታ ሆይ ያንተ ሰላም ያንተ መረጋጋት በፊቱ ላይ በህይወቱ ላይ ከማየታቸው የተነሳ ጳውሎስን ምንድን የለወጠህ ብለው እግዚአብሔር ሰዎች እስኪ ጠይቁ በኢየሩሳሌም ዙሪያ የነበሩ በደማስቆ የነበሩ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ እግዚአብሔር በሱ ላይ ህይወትን ለውጥ እንዳደረከለት በጌታ በኢየሱስ ክርስቶስም በወንድማችንም ላይ እንደዚሁ ይሁን። መልካሚቱ እጅ ለመልካም በሱ ላይ ስለሆነች ተመስገን፣ እናመሰግናለን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን፣ አሜን 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 አሜን። ቴንኪው ሰሙሻዬ፣ ጌታ እግዚአብሔር ይባረክ። እንወድሃለን ብራዘር፣ እንወድሃለን። እዚያ ያሉ ወንድሞች